ይህ ቀለበት ላንቺ አይገባሽም። ምክንያቱም ብዙ ውጣ ውረዶች፣ ፈተናዎች ያየ ቀለበት ነው። ስለዚህ እኔ ከዚህ የተሻለ ቀለበት ላደርግልሽ ነው። ያው እንግዲህ እኔ አስቤበት ሁሉ ነገር ነው ይሄን ነገር የመጣሁት። ስለዚህ ሌላ ቀለበት ልቀይርልሽ ነው። ይሄ ቀለበት እኔና አንቺ ብዙ ውጣ ውረዶች፣ ብዙ ፈተናዎች ከኛ ጋር አብሮ አይቷል። ስለዚህ ይሄ ቀለበት ላንቺ አይሆንሽም። ሌላ ቀለበት ነው ላንቺ የሚሆንሽ። ቤቲ ጉድ 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 ጉድ! ምን ጉድ ነው? ሌላ ትኩሳት፣ ሌላ ትኩሳት! ውድ ሀገሬ ልጆች ጉድ 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 ጉድ! ሌላ ትኩሳት መጥቷል። ሌላ ትኩሳት! አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ ረብል ዓለሚን። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበልልኝ። ውድ ሀገሬ ልጆች ጉድ ጉድ! ንጉር ልንገራችሁ፣ ሌላ ትኩሳት መጥቶላችኋል። ኦ ማይ ጋድ! ሙቤ ወንድ ልጅ ቆረጠ ማለት አሁን ነው። ወንድ ልጅ ቆረጠ ማለት አሁን ነው። ጉድ እኮ ነው። ውድ ሀገሬ ልጆች ንጉር ልንገራችሁ፣ ሙቤ ቤቲን ሳታክ ሰርፕራይዝ አደረጋት። ጉድ እኮ ነው ነገሩ። ምን እኔ በነገራችን ላይ ቤቲ ማለት ነው አሚርን እንደምትወደው በደንብ ያስታውቅባታል። በደንብ ያስታውቅባታል። ወላሂ ነው የምላችሁ፣ በደንብ ነው የሚያስታውቅባት። ጉድ እንዴ! ሙቤ ለካ አንጀቱ ብስል ብሏል። እረር ድብን ነበር ያለው። ወይኔ ወንድሜ ሙቤ ወላሂ እኔ በጣም አሳዘነኝ። በጣም ነው ያሳዘነኝ። ሙቤ በነገራችን ላይ ምስኪን ነው። ወላሂ ለሰው የሚያዝን ጥሩ ልብ ያለው ሰው፣ አዛኝ ሰው ነው። በቃ አላህ ልብህን አይቀይርብህ። ወላሂ በጣም በቃ ሰው የማይንቅ የማይመርጥ በጣም ጥሩ ልጅ ነው። እንዴ ከ2 ዓመት በላይ ታግሻታለሁኝ። በዚህ በ2 ዓመት ውስጥ ብዙ ነገር ነው እኔ ያሳለፍኩት። እስቲል እንኳን አለ መኪያቶ አብረን ለመጠጣት ለማውራት ጊዜ የላትም። እኔ ግን እናቴን አስደስታለሁ ብዬ የልጆቼ እናት ትሆነኛለች ብዬ እናቴንም አነጋግሬ ነበር ቀለበት ያሰርኩላት። ምክንያቱም እሷ ግን አልቆረጠላትም ከአሚር አለ። እንዴ ውድ ሀገሬ ልጆች ለካ ለሱመያም ንግር አድርጓት ከእስር ቤት እንደወጣች በስልክ ሁሉን ነገር ነግሯት፣ ሱመያም ታድማ ነበር ሰርፕራይዙ ላይ ማለት ነው። ሱመያ አዎ አለችው። አዎ ሙቤ ትክክለኛ አቋም ነው ያዝከው፣ ትክክለኛ አቋም ነው ያዝከው አለችው። እውነት ነው ሱመያ ጀግና ነች። እውነቷን እኮ ነው። እኔም አይቻለሁኝ ፍቅር እንዳለባት በደንብ ያስታውቅባታል ቤቲ አሚር ላይ አለች። እንዲያው በጣም የሚያስታውቅባት አሚር ላይ ፍቅር እንዳለባት። ግን አሁን ማለት ነው አሁን ልጅቱ የማትወጣው በቃ ከባድ ችግር ውስጥ ነው የገባችው። እንዴ ፌንት ሰራች እኮ ፌንት ሰራች። ቤቲ ወደቀች፣ ፌንት ሰራች። እኔ አለ አብረን ብዙ ጊዜ 2 ዓመት ውስጥ ያሳለፍነው ብዙ ቃላቶች፣ ብዙ ነገሮች አይቻለሁኝ። ይሄ ደግሞ ጥሩ አይደለም። እስከ መቼ ድረስ ነው እኛ በዚህ ሁኔታ የምንቀጥለው?
ስለዚህ ይሄ እያስመሰሉ መኖር ጥሩ አይደለም። ስለዚህ እኔ ይሄንን ነገር ለማድረግ ብዙ ቀናቶች ብዙ ጊዜዎች ፈጅተውብኛል አብሬ ሳስብ አለ። ሳስብ በጣም ብዙ ጊዜ ፈጅቶብኛል። ምክንያቱም አሚር እንደዛ ሲሆን አሚር በሷ ምክንያት ነው እንደዛ የሆነው፣ ይወዳታል። አሚር እንደዛ ጎዳና የሆነው ብዙ ነገር ውስጥ የገባው በቤቲ ሰበብ ነው። ስለዚህ አሚርም እንደሚወዳት በደንብ ያስታውቅበታል። ሁለቱም ይዋደዳሉ። ስለዚህ ከህይወታቸው እኔ እወጣለሁኝ ብሎ ቀለበቱን ውልቅ አረገ። ውልቅ ተመልከቱ። በነገራችን ላይ ቤቲ ጥፋተኛ ነች። ምክንያቱም ከዚህኛው ጋር ያላትን ነገር ሳጨርስ ወደ ሙቤ ሄዳ ነገሮች እንደዚህ አሚር እዚህ ደረጃ የደረሰው በሷ ነው። ነገሩ ሲጀምር በቤቲ ማነ እንደው ያልተለከፋለ እንዴ? ግን ሌላውን ተውት። እኔ ግን ማለት ነው ሱመያ በቃ ድንግጥ ነው ያለችው። ድንግጥ አለች። በቃ ያላመነችው ነገር ደነገጠች። እንዴ ቤቲ ፌንት ሰራች እኮ። ለምንድን ነው የምታወልቀው ከጄ ላይ አለችው። ለምንድን ነው የምታወልቀው ሙቤ ምንድን ነው ስትለው፣ አይ ይሄ ቀለበት ላንቺ አይገባሽም። ስለዚህ ሌላ ቀለበት ተለቅ ያለ ቀለበት ነው ላንቺ የሚገባሽ፣ ይሄ አይሆንሽም ላንቺ አላት። ውድ ሀገሬ ልጆች፣ በነገራችን ላይ ሙቤ ወላሂ ነው የምላችሁ ጥሩ ውሳኔ፣ ትክክለኛ ውሳኔ ነው የወሰነው። አዎ ምክንያቱም እነዚህ ልጆች እሺ ከ2 ዓመት በላይ ሆናቸው። ልጅ ቢወለድ አስባችሁታል? ልጅ ቢወለድ አለኮሱም እኔ ልጅ በጣም ነው የምወደው፣ እናቴ ደግሞ ልጅ እንደወልድላት ትፈልጋለች። ስለዚህ እሷ ልቦ ያለው ሌላ ቦታ፣ አይምሮ ያለው ሌላ ቦታ፣ ሁሉ ነገር ያለው ሌላ ቦታ ነው። እኔን ቦታም አልሰጠችኝም። ሳናግራትም ምንም ስላትም አትሰማኝም። ልቦ ያለው ሌላ ቦታ ነው አለ። ስለዚህ በዚህ ሁኔታ እንዴት ነው ልጅ ወልደን አብረን የምንኖረው? ልጅ ወልደን እንዴት ነው አብረን የምኖረው? ስለዚህ ይሄን ነገር አስቤበት አልሜበት ነው የመጣሁት። ከዚሁ መቋጨት አለብኝ። ትክክል፣ ወላይ ትክክል ነው ሙቤ። ምክንያቱም እሱም መጎዳት የለበትም፣ ቤትም መጎዳት የለባትም። በቃ ያለው ነገር ይሄ ነው። አሁን ሙቤ ትክክለኛ ውሳኔ ነው የወሰነው። ትክክለኛ ውሳኔ። አዎ እንደዚህ ነው ወንድ ልጅ ቆፍጠን ማለትም ያለበትም። ደግሞ ሴት ልጅም ደግሞ እኮ ከቆረጠላት እኮ ነው፣ እንደ ሱመያ ማለት ነው። ሴት ልጅ ከቆረጠላት ችላ። በነገራችን ላይ ቆረጠላት ነው። ግን ቤቲ ችግሯ እኮ ሙቤን ቀለበት አስራ ልቦ አሚር ጋር ነው ያለው። አልቆረጠላትም። ከአሚር ትፈልገዋለች። አሚርን በጣም ነው የምትፈልገው። አልቆረጠላትም። ሁለት ወዶ ደግሞ አይቻልማ። ሁለት ወዶ አይቻልም። አሚርን ከሆነ አሚርን፣ ሙቤም ከሆነ ሙቤን ነው። እሷ ሙቤ ጋር ሆና ልቦ አሚር ጋር። አሚር ደግሞ አይፈልጋትም አሁን። በፊት እሺ፣ አሁን ግን ጭራሽ የሚፈልጋትም ነገር አይመስለኝም። ጉድ እኮ ነው ውድ ሀገሬ ልጆች። እኔ ቤቲ አሁንም ቢሆን እንደው አላህ ያረጋጋሽ። ምክንያቱም እንደው ብቻ አላህ አሚር ጋር ሆነሽ ያለውን ነገር ማየት ነው። ተመልሳ ደግሞ ወደ ሙቤ መምጣቱ አይቀርም። ምን አልሽ በሉ፣ ወደ ሙቤ መምጣቱ አይቀርም። አሚር ጋር አሁን ቀለበት ነው አለቀባት አይደለ? ሙቤ ድጋሚ መመለሱ አይቀርም። ልጅቷ ችግር አለባት እንዴ! ሰው ተፋቶ ተታትቶ እኮ በቃ አለቀ። እሷ እኮ ወደዛም ወደዚህም ነው እንዴ። ሱመያ ራሷ እኮ አለች። እኔ አለች ብዙ ነገር አይቻለሁኝ። አሚርን እንዴት ነው አንድ ሰው አልፈልግም ያለውን ሰው መልሶ እየመጣ እየደጋገመ ምክንያት እየፈለገ የሚያየው አለች እኮ ሱመያ። ስለዚህ እሷ ተወደዋለች።
እና ሙቤ ትክክል ነገር ነው ያረከው። ደግሞ ይባስ ብሎ ልጅ ብትወልዱ ምን ብትሉ ትሰቃይ ነበር እና ይሄን ነገር ደግፌዋለሁ አለ ሱመያ። ደግፌዋለሁ፣ ይሄን ነገር እውነትን ነው፣ ደግ አረካለችው፣ ደግ አረካለችው። እንዴ እውነቷን ነው። እኔም ይሄን ነገር ደግፈዋለሁ። ምክንያቱም ሙቤ መጎዳት የለበትም አይደለም። ሙቤ ማንኛውም ሰው በዚህ አይነት ኬዝ ውስጥ ያለ ሰው አንዱን ትቶ አንዱን ያልቆረጠለት ይሄ በቃ በመሃል ምናምን ይሄ ጥሩ አይደለም። እድሜ ልካቸውን በቃ ልባቸው ተሰብሮ ወይ ጠቅላ ወደዛ ትሄድ ወይ ጠቅላ ወደዚህ አትመጣ፣ ወይ እሱ ደግሞ ወደ እሷ ይሄድ ወይ እሷ። በሴትም በወንድም ይሄ ነገር ያጋጥማል በነገራችን ላይ። ስለዚህ በጣም መጥፎ ፍቅር ቢሆን እንደዛ አይነት ዥዋዥዌ ፍቅር ዥዋዥዌ ፍቅር ነው ይሄ። ስለዚህ ሙቤ ወንድሜ ትክክለኛ ውሳኔ ነው ወሰንከው። እኔ ወላይ ደግፌዋለሁ። እንዴ እኔ አውቃለሁ አለ ቤተሰቦች ሁሉ ብዙ ነገር ነው ከኔ የሚጠብቁት፣ ግን ምንም ማድረግ አልችልም። አየኋት ተቀጣጥረን እንኳን አለ ተቀጣጥረን ማኪያቶ ልንጠጣ ተቀጣጥረን እንኳን ብዙ ነገር ሳናወራ ነው ዝም ብለን ተጨቃጭቀን ዝም ብላ የምትሄደው። ጊዜያችንን ከኔ ጋር ብዙ ጊዜ ማሳለፍ አትፈልግም። እኔ በብዙ ነገር አይቻታለሁ፣ ፈትኛታለሁ። ስለዚህ ቤቲ ለእኔ ልትሆን በፍጹም አትችልም አለ። እኔ ብዙ ፈተና አይቻለሁ፣ ብዙ ስቃይ አይቻለሁ። ግን ያን ሁሉ ነገር ችዬ ቆይ ዛሬ ቆይ ነገር ትለወጣለች ብዬ ነበረ። እሷ ግን ልቦ ያለው ጠቅላላ አሚር ጋ ነው። ስለዚህ ይሄ ቀለበት ለሷ አይመጥናትም ብሎ እንደው ሰርፕራይዝ አደረጋት። ጉድ እኮ ነው። ጉድ እንዴ! ውድ ሀገሬ ልጆች ፌንት ሰራች እኮ ፌንት ሰራች። ጉድ ቤቲ እንዴ! ትደነግጣለች እንጂ እኔም የራሴን ህይወት እመሰርታለሁ፣ ያስፈልገኛል። ስለዚህ ካሁን በኋላ ካንቺ ጋር ያለውን ነገር እኔ አቁሜያለሁኝ። አሚር ነው ቀለበት የሚያደርግልሽ አላት። አሚር ነው ይሄን ቀለበት የሚያደርግልሽ እንጂ ከኔ ጋር ያለው ነገር አብቅቷል ሲላት፣ እናቴ እሷ ፌንት ሰራች። እንዴ እኔ ሙቤ ወላሂ ነው የምላችሁ በሱመያ አይቼዋለሁ። አንዴ ወደ ሰይድ፣ አንዴ ወደዛ፣ አንዴ ወደዚህ። በቃ ለካ እሱ በራሱ ውስጡ እንደዛ ቁስል ብሎ እንደዛ ውስጡ ተሰብሮ ነበር በእነሱ እንደዛ አለ እኮ ተናገረ። ወላሂ እኔ አለ ብዙ ነገር ችያለሁኝ፣ ብዙ ነገር ችዬ ግን ላለማስመሰል እየሞከርኩ ነበረ አለ። እውነቱን ወደዛ ወደዚህ ስንቴ ለማስታረቅ ምናምን በቃ አንድ ነገር ክፉ ቃል እንኳን ሳይወጣው እኔ ወላሂ አደንቋለሁ ሙቤን። ሙቤ እጅግ በጣም ጥሩ ሰው ነው። ወላሂ ለአዚም በጣም ጥሩ ሰው ነው። እንዴ እንደው አላህ ልቦናህን አይቀይርብህ። እና እኔ በጣም ነው የደነቀኝ። እንግዲህ ሱመያም ቆረጠላት ማለት ነው። በቃ ውሳኔዋን አሳወቀች፣ ከአሚር ጋር ያላትን ነገር ማለት ነው እኮ በቃ ንግስታችን ቆርጣለች። እሷ ነገሩ ውሳኔዋን ወስናለች እኮ ባለፈው። እኔ በራሴ የሚመጣውን ነገር እኔ ራሴ ነኝ የምወስነው፣ እንደዛ አልልም ብላለች። እና አሁንም ከሙቤ ጋር ተነጋግረው ሱመያ ይሄን ነገር አልቀበልም ብላኝ በጣም ብዙ ጭቅጭቅ፣ በጣም ብዙ ነገር አብረን ከሱመያ ጋር ተጨቃጨቅን በስልክ አለ እኮ ሙቤ። አሁን ከተፈታሽ በኋላ በጣም በቃ ይሄን ነገር ለማሳመን ለሷ ብዙ ጭቅጭቅ አለ። በቃ በስልክ ተጨቃጨቅን። በቃ አሳማኝ ነገር እንደዚህ ስላት በቃ አመነች፣ ትክክለኛ ነገር ስናገር። ስለዚህ እሷም ቤቲ እንደምትወደው በጣም አሚርም ደግሞ እንደሚወዳት በጣም ሱመያ ራሱ ታውቃለች። ታዳሚ ሆና መታለች ሰርፕራይዙ ላይ። እንግዲህ ከአሚር ጋር ያላቸውን ነገር ቢጨርሱ ነው ሱመያ ራሱ ማለት ነው። እና አንድ ሰው አንድ ልጅ እየወደዳት ወይም አንድ ልጅ እየወደደችው እንግዲህ ግዴታ ከአንቺ ጋር ልኖር ማለት አይቻልም። ውድ ሀገሬ ልጆች
እንዴ 2 ቀለበት ባንድ ላይ አለ እኮ 2 ቃል ኪዳን ባንድ ላይ አይሆንም አለ ሙቤ። ወይኔ ወንድሜ አሳዘነ። ለካ እንደው ወይኔ ሆዱን ግል ብሏል። በቃ ተናዷል። በጣም ሆዱ ቁስልን ያለው በጣም ተጎድቷል ሙቤ። እኔ ብዙ ነገር አይቻለሁ አለ። 2 ዓመት ከምናምናችን ታውቃላችሁ። ሰርግ ላረግ ብዙ ነገር ነበረ፣ ግን በቃ ልጅቷ ሳያት ልቧ እኔ ጋ የለም። ሁሌ በስልክ ነው የምንጨቃጨቀው፣ ብዙ ነገር አለ። ቤተሰቦችም ልባቸው ተሰበረ። ስለዚህ እኔም ሌላ የራሴ ህይወት ይኖረኛል። ኦፍ ኮርስ ህይወት ይቀጥላል። አዎ እንዴ ጉድ እኮ ነው ሙቤ ወንድሜ። ለአንተ ያላት ግራ ጎንህ የትም ብትሆን አትቀርም። እንዴ ትቀልዳለህ እንዴ? ካንተ ጋር የማይሆን ነገር ለአንተ ቦታ የማይሰጥህን ነገርማ በዛው ነው አባቴ። ጊዜህን ለምን ታቃጥላለህ? ጊዜህን ትክክል ውሳኔ ነው የወሰንከው። ወላሂ እኔ ትክክል ውሳኔ ነው የወሰነው ሙቤ። ምክንያቱም መሰቃየት የለበትማ። አንድ ሰው የእሱ እንዳልሆነች እያወቀ ወደ ሌላ ልቧ እያለ ወደዛ እንዴ። እኔ እኮ ውዶቼ ካስታወሳችሁ ቀለበቱም ጊዜ አሚር ሲንበረከክ እንደገና ደግሞ ሱመያ ቤት ስትመጣ እኮ እሷ አሚር ጋር በቃ እንደዚህ ፍዝዝ። በቀደምም እኮ አሁን አሚር ጋር ልጥፍ። በቃ አሚርም በጣም ነው የምትወደው ቤቲ፣ ያስታውቅባታል። እንዲሁ ልጥፍ ትልበታለች። ልጥፍ በቃ አይታችሁ ከሆነ በቃ ፍዝዝ ነገር ነው የምትለው። ሰርፕራይዝ ያደረገችው ጊዜ ራሱ ከእስር ቤት የተፈታ ጊዜ ሰርፕራይዝ ያደረገችው የዛን ጊዜ ራሱ በቃ ፍዝዝ። በቃ አሚር ጋር ምን አላቸው? አሚር ጋር በቃ ስትገናኝ እሷ ፍዝዝ ነው የምትለው። ፍዝዝ ለካ ጅሬው ብሎ ገብቶላታል። አይ ሙቤ ወንድሜ፣ ዋናው ነገር አንተ በሰላም መሸሸ ነው ትክክለኛ። ወላሂ የወንድ ልጅ በቃ ወንድ ልጅ እንደዚህ ነው በቃ ቁርጥ ሲልለት። ለምን መሰቃየት የለበትም እንዴ ምን አለም። እኔ ብዙን ጊዜ አይምሮዬን አሳምም ያለሁኝ ስንት ነገር ውጣ ውረድ፣ ይሄ ነገር ይሆናል አይሆንም። ኦሊና ማክሬ ያለሁኝ፣ ማይኮ ጋር ተማክሬ ያለሁ ሁሉ ነገር በቃ ሱመያ ጋር ራሱ ተጨቃጭቄ በግድ በመከራ ነው ያሳመንኳት። ስለዚህ እኔ በቃ ቆርጦልኛል አለ። ይሄን ነገር ወስኜበት ነው የመጣሁት። ምንም የሚቆጨኝ ነገር የለም አለ። ጉድ እኮ ነው ውድ ሀገሬ ልጆች። አዎ ለአንተም አትሆንህን ነገር በጊዜ ማሰናበት ነው። ምክንያቱም ፍቅር ህይወት ይቀጥላል። አዎ ወላሂ ፍቅር ይቀጥላል። መጎዳት የለበትም። ሙቤ በጣም ጥሩ ልጅ ነው። ስለዚህ አንተ ደግሞ ልጅ መውለድ ፈልጋለሁ፣ ቤተሰቦቼ ጋር በቃ እናቴ ማስደሰት ፈልጋለሁ፣ ብዙ ነገር ማድረግ ፈልጋለሁ ብለሃል። አላህ ያድርግልህ፣ አላህ ያሳካልህ። የልብህን አይቶ ለአንተ ያለችውን ከግራ ጎንህን አላህ ይስጥህ። መንታውን ውለድ። እንዴ ወላሂ ነው የምላችሁ። አሁን ግን አሚር ማለት ነው አሚር የሚፈልጋት አይመስለኝም ቤቲን። አሚር ቤትን አይፈልጋትም እርግጠኛ ነኝ። ምክንያቱም እሱ በቃ እንትን ብሏል፣ ወደ ሌላ ነው ሀሳቡ። አሚር ቤቲን አይፈልጋትም፣ ያስታውቅበታል እሱ። እና ውድ ሀገሬ ልጆች እኔ ድንቅ ነው ያለኝ። ድንቅ አልኳችሁ። እንዴ ፌንት ሰራች፣ እንዴት እንደዚህ ይሆናል ሙቤ? ለምን አለች እኮ ለምን? በቃ ምንም ማድረግ አይቻልም። ኦሊማ ማነው ማይኮ ተናዶ ውድ ሀገሬ ልጆች በቃ የቀለበት እኮ ላንቺ አይመለከትሽም ያላት እኮ ላንቺ አይሆንሽም፣ ብዙ ስቃይ ያየ ቀለበት ነው። ስለዚህ ሌላ ቀለበት ነው የሚሆንልሽ አላት። ጉድ እኮ ነው ጉድ። ውድ ሀገሬ ልጆች እንደው አላህ ብቻ እሱ ካይሩን ነገር ያምጣላቸው። እና ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እወዳችኋለሁ፣ አከብራችኋለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ